አድርጎታል። አደየኝ ቆንጆ ደህና ነህ? አይደል? ፊትሽ ምን ሆኖ ነው? ምን ሆነሽብኝ ነው? የተፈጠረ ነገር አለ እንዴ? ዴቭ በስርዓት እናወራለን። ብዙ የማይሆኑ ነገሮች ተፈጥሯል። ምን? አባቴ የተስማማ መስሎኝ ነበር፣ ግን ለሌላ ሰው ሊድረኝ ሁሉንም ነገር ከጨረሰ በኋላ ነበር የጠበቀኝ። አድርጎታል። ዴቭ እኔን በግድ አስሮ ሲያሰቃየኝ ነበር። እናቴ ደግሞ በእኔና አንተ ግንኙነት ደስተኛ አይደለችም። ይህን ያህል? አዎ። ቆይ ያ ሁሉ ድራማ ለምን አስፈለገ? ይሄ ሁሉ ነገር የተደረገው እኔ እሺ ብዬ ወደ ገጠር እንድመለስ እንጂ አባቴን እናንተን ጋብቻ ፈልጎት አይደለም። እና በቃ ምን? ቆይ አባትሽ አልፈቀዱም እና በቃ አይደል? አይ እንደዛ አይደለም እንዴ። ግን በጣም ብዙ ነገሮች አሉ። ብዙ ነገር ነው አሳልፎ የመጣሁት። አስሮኝ ነበር እኮ። ቆይ ለምን በዚህ ልክ? አባትሽ አይደሉ እንዴ? እሱማ እኮ ለእኔ የሚጠቅመኝን ነገር ያደረገ መስሎት ነው የሚጎዳኝ። አሁን ትንሽ መረጋጋት እፈልጋለሁ። ለሌለችም አዴ አንቺ ምን ወሰንሽ? አላውቅም እንዴ። አሁን ላይ ምንም ነገር ልነግርህ አልፈልግም። እሺ በቃ አዴ ተረጋጊ። ደግሞ በጣም ናፍቀሽኝ ነበር። ቆይ ግን ዴቭ ለሊ ምንድን ነው የሆነችው? አዴ ለሊ ደህና አይደለችም። ትንሽ ነገሮችን ሳረሳ አቀርም። ወይኔ ጓደኛዬን። ቆይ ምን ነካት? ቤት ያለች አይመስለኝም። ሳንኳኳ በሩን የሚከፍት የለም። ዶክተር ጋርም እኮ አይደለችም። ቆይ ወዴት ሄዳ ነው? እታለምን እናቴ ብላ አለቅም ብላለች። ምናልባት ትልቁ ቤት ትሆናለች። እንደውም ነው ይዛን ሂድ። ስልክሽን ሳታነሽ ስትቀሪ እኮ በጣም ተጨንቄ ልመጣ ነበር። ስልኬን ይዞትቸው ነው የመጣሁት። መደወልም አልቻልኩ ነበር። በጣም ይቅርታ። ችግር የለውም የኔ ቆንጆ። ዋናውን ከሆነ አንቺ ደህና ነሽልኝ። እንኳንም ደህና ነሽልኝ። እንኳን መጣሽልኝ። ነይ እንሂድ በቃ። ሰራተኛዋ አዳይ እንግዲህ የለምለም ነገር አሳሳቢ ሁኔታ ሆኗል ማለት ነው። ለምለም ከማንም ሰው አትቀርብም። በፊትም የነበራቸው ጓደኞቿ ሁሉም እየሸሸች ነው። ማናቸውም ቢሆንም አላቅም እያለች እየሸሸች ትገኛለች። ሰላም ጤና ይስጥልህ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛዋ አዳይ ክፍል 182 ይዤላችሁ ቀርብ ያለሁ ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ውድ ቤተሰቦቼ እንግዲህ የለምለም ሁኔታ በአሁን ሰዓት አሳሳቢ ጉዳይ ነው ማለት ነው። ሮማን ሳታቅ እንግዲህ ስትጮህ ነበረ፣ ለምለም ስትጨፍር ነበረ። ከዛ በኋላ ለሊ ምን እየሆንሽ ነው ትላታለች ሮማን። ከዛ በኋላ አንቺ ማነሽ ምንድነው ስትላት፣ ለምለም እኔ ማታውቂኝም ስትላት ጊዜ አላቅሽም አንቺ ደግሞ ማነሽ ብላ ትጮህባታለች። ከዛም በኋላ አባቴስ የት ነው? አባቴ ጋር ውሰጂ ስትላት አባትሽ እኮ የለም ሞተዋል ስትላት አባቴ አለ ብላ እያለቀሰች ከዛ በኋላ ማሚ ትላለች። ከዛ በኋላ የፍቅርን አትመጣና ሮሚ ምን ተፈጠረ ስትላት አላቅም ምን እንደተፈጠረ እሷ ይሄው ዝም ብላ እንደዚህ ጮሆች ነው ስትላት ጊዜ ከዛ በኋላ በቃ ማሚ አባቴ ጋር ውሰጂኝ አባትሽ ለስራ ሄደዋል ትላታለች። የት ነው? ስልክ ደውይልኝ ስትላት ጊዜ ሩቅ ነው ስልኩን አይሰራም ትላታለች ማለት ነው። ከዛም በኋላ በቃ እሺ ትምህርት ቤት ልሂድ ስትል የፍቅር እናት ግራ ተጋብታለች ማለት ነው። እሺ ምን ይሻላል እያለች ሮማን ሂጂ ተከታያት ትላታለች ማለት ነው። ሮማን ፍቅርም እንግዲህ ከቤት ውጪ ልትወጣ ስትል አሹ እንግዲህ ወዴት ነው ያላት ዱላ ይዞ ነበረ። አንተ ሰውዬው ታስፈራለክ፣ ይሄ ዱላህን ጣለው። ለምለም እኔ ያላወቅሽኝም አሹ ቀብራራው የሚየ ልጅ ነኝ ስላት ጊዜ አንተ ደግሞ ማነክ ስትል ለቤታችሁ ዘበኛ ስል ማሚ አዲሱ ዘበኛ ቀጥራለች። እሺ ይሄ ዱላህን ወደዛ አድርገኝ ስትል ከዛ ዱላውን ሲጥለው እንግዲህ እሷ ትጮሃለች ማለት ነው። ከዛ ስትጮህ ዋይ እያለች ስትጮህ ነበረ። ከዛም በኋላ እንግዲህ ስትጮህ የነበረው ነበረ። ከዛም በኋላ ሮማ ስትሮጥ መጣ። አሹ ምን ይሆንክ ነው? አረ እኔ ምን ይሆንኩኝ ነው? ለምለም ዱላውን ጣለልኝ ስትል ዱላው ጣልኩላት እንጂ
እኔ ምን እየሆንኩኝ ነው ሩታዬ ሮማንዬ ትለዋለች ማለት ነው። ከዛም በኋላ እሷንም በቃ እሺ አሁን በአሁን ሰዓት የሷ መርዳት አለብን ለሊ በጣም ተጎታለች ትላል። ወይኔ እቺ የመሰለች ልጅ እንዴት በአንዴ ዶክተር እታከማለሁ ብላ አበላሽቶ ይሰጠናል እንዴ እያለ አሹም እንግዲህ በጣም እያዘኑ ይገኛሉ ማለት ነው። እዚህ ጋር ደግሞ ለፍቅር አንቃት ነበረ። ስትንቃት ሁለታቸውም ከዚህ ውጡ ትላለች ማለት ነው። የፍቅር እናት እዚህ ጋር አዳይ እናት እንግዲህ አጎቷን የአዳይ አጎት ገፍትሯ ጥሏት ሄደ ነበረ። ከዛም በኋላ እናትየው መነሳትም አቅቷቸው ነበር። ከዛ የአደይ አባት ይመጣና ከዛ ማነው እንዲህ ያደረገች ስትል ከዛም በኋላ ያ አጎቴ ነዋ ስትላለች። ከዛ እሱ ሰውዬው ከፊቴ ዞር በሉልኝ፣ እኔም ማናችሁም አልፈልግም፣ ሂጂ እህትሽ ተከታያት፣ እህቴ ካሁን በኋላ አምልጣለች ትላታለች። አሁን ቀስ ብለሽ ወደ ቤት ልውሰድሽ። የአደይ አባትም ደግሞ እኔ የልጆቼ እናት ነሽ፣ ምንም ቢሆን በፈረስ ልውሰድሽ፣ ያፈረስ አምጪ ብርሃን ሲላት ጊዜ እርሶ ሰውዬው ተውኝ፣ እኔ በፈረስም ሆነ በምንም አልሄድም፣ ልጆቼን አጠገብ ዞር ብላችሁ እንዳትቀርቡ ትላለች የአደይ እናት ማለት ነው። እዚህ ጋር እንግዲህ ሄለን ጅልዋ እንግዲህ የቤዛ ወንድም እያታለላት ይገኛል። አበበ ደግሞ የአባትየው ጠላት ወደ አዲስ አበባ ተከትሎት ሄዶ ነበረ። ከዛ እሱም ጅል እንግዲህ የዳኒ ተብየው እንግዲህ ለእሱም ሄለንን አደራ ሄለንን ጠብቃት፣ እኔ ትንሽ ጊዜ ለስራ ልሄድ ነው ብሎ እንግዲህ የሴጣን ልጅ ይሰጣል ማለት ነው። እንግዲህ ዳኒ ተብዮ ተንኮለኛና እንግዲህ ኃይለኛ ነው። ለና ለሱ አደራ ይላል ማለት ነው። ሲጀመር ዳኒ ቦታ ተገኝቶለት በፈገግታ እሺ እያለ ደግሞ እዛ ታስብልኛለህ እያለው አው ደግሞ ዝህን አስብልካለሁ ሄለን የትም ትሄድ የትም ከሷ ጋር መሄድ አለብክ ይለዋል። ከዛ ልክ አበበ ከቤት ሲወጣ ሄለን ትንሽ ጊዜ እህቴ ጋር ሂጂ ደርሼ ልመጣ ነው፣ እንግዲህ ባልሽ ከደወለ አለ ብለሽ ንገሪው እንጂ የለም እንዳትይ። ከዛ ሄለንም እኔ አልዋሽም እኔ የለም እለዋለሁ። በቃ አትወጂኝም ማለት ነው፣ በቃ እሺ ሄደክና ምንም ነገር አልለውም ትላለች ሄለን ማለት ነው። ከዛ በኋላ እዚህ ጋር ደግሞ ፍቅር እንግዲህ የፍቅር እናት በፍቅር ምክንያት በጣም ተናዳለች ማለት አዝናለች ማለት ነው። እዚህ ጋር ደግሞ ባቡሬ የገጀራው ቀበቶ አውጥቶ በቀበቶውን ይገርፈዋል። ለእናቴ ንቅታ ካልጠየቅ መቼም ቢሆን አለቅህም እያለ በቀበቶውን ይገርፈዋል። እሱ ግን መቼም ቢሆን መቼም እኔ ይቅርታ አልጠይቅም ለእናትህን፣ እናት ማለት እኔ ጠላቶቼ ናቸው ይላል ገጀራው ማለት ነው። ከዛም በኋላ ቆይ እናትህ ምን ብታደርግህ ነው ይሄ ሁሉ ጠላትነት የምታፈራው? ለምንድነው ይቅርታ ማጠይቀው ይላል። ከዛም በኋላ አልጠይቅም ሲል ከዛ ገጀር እንግዲህ ባቡሬ ሲገርፎ ነበረ። ሲገርፎም ከዛም በኋላ የባቡሬ እናት በጣም ይቅርታ ልጄ፣ ይሄ ልጅ በእጄ ሰበብ ነው የሚሆንብህ፣ ስለዚህ ይቅርብህ፣ ከዚህ ልጅ ጋር ተንኮል ይቅርብህ ትለዋለች። ከዛም በኋላ እሺ በቃ ማዘሯ ነይ እንውጣ፣ ልቀቀኝ ባቡሬ፣ ከዚህ አስፈታኝ፣ ከዚህ መቼም ቢሆን አትወጣም፣ ከላሊና ከእናቴ አጠገብ ዞር ካላልክ ይለዋል። መቼም ቢሆን ከእነሱ ጋር ዞር አልልም፣ ለሊ ለእኔ ጥቅሜ ናት ይለዋል። መቼም ቢሆን ለምለም አታገኛትም። አሹ እዚህ ጋር የፍቅር የለምለምን ይዛትና ወዴት ይሄሽ ነው ይላል። ከዛም በኋላ ባቡሬም ሲመጣ ባቡሬ በቃ አሹ እኔ ያለሁ በቃ ሂድ፣ ይሄ ጥቁሩ ልጅ ሰውዬው ከዚህ ከፊቴ ዞር አድርጉልኝ፣ ይሄ ልጅ ሰውዬው እኔ አላውቀውም፣ ወደ ኤላ ጋር ውሰዱኝ፣ ኤላ በህልምሽም አታገኙም፣ ኤላ ጥሎሽ ሄደዋል እንግዲህ ይላታል ማለት ነው አሹ። እሷም እኔ ኤላ አለ ኤላ ጋር መሄድ ነው የምፈልገው እያለች እሷም አሽሽ ግዳ እየየ ትላለች። አዳይ ደግሞ ከገጠር መጣ ከእንግዲህ ከዶክተሩ ጋር ተገናኝታለች። ዶክተሩ ጋር እንግዲህ ተገናኝቶ አዳይ ምን ሆነሽ ነው ብሎ ሲጠይቃት አባቴ ማልፈልገው ሰው እየዳረኝ ነበረ፣ እኔ ግን አምልጬ ነው የመጣሁት። ከዛ ዶክተር ተብዬው በፈገግታ በውስጡም በፈገግታ ይቀበላታል። ከዛም በኋላ ወዴት እየሄድሽ ነው? እነ ዴቭ ጋር እየሄድኩ ነው። ዴቭ ወደ ዴቭ እኮ አልነገረሽም? ወደ አንቺ እየመጣ ነበረ። አሁን ከትንሽ ደቂቃ በፊት ተገናኝተን ነበረ። እሺ ስልክ ስጠኝ። ያቺ ስልክስ ወዴት ሄደው ነው? ገጠር ትቼ ነው የመጣሁት። ከዛ በኋላ ዶክተር ተብዬው ስልክ ይሰጣትና ወደ ዴቭ ትደውልና ዴቭ እንዴት ነህ? ምን ሆነሽ ነው? በማን ስልክ እየደወልሽ ነው ሲላት ጊዜ ከዛም በኋላ እኔ ተመልሼ ያለሁኝ ተመለስ፣ ወዴት ነሽና? ወደ አዲስ አበባ ነኝ ያለሁት። ከዛ ዴቭን በፈገግታ የዳይመንድ ይሄ ልብስ ቤት አድርሳቸው፣ እኔ አደይ ጋር መሄድ አለብኝ፣ አደይ ተመልሳለች ይለዋል። እሱም በፈገግታ እሺ አደርሳለሁ ብሎ ዴቭ ወደ አደይ እነ ለምለም ቤት ያመራል ማለት ነው። ከዛ እሱም በፈገግታ ወደ አዳይም በር ሲያንኳኳ ማንም አልከፈ። እቺ ልጅ ደግሞ ምን እየሆነች ነው? በር ለምንድነው ማትከፍተኝ? ያለ ብቻ ለብቻው እያወራ
አደይ ከጀርባው ትመጣለች። የኔ ፍቅር መጣሽልኝ እንዴ እያለ እሱም እንግዲህ በፈገግታ ይቀበላታል። ግን አዳይ ልቧን በጣም አዝነዋል ማለት ነው። ማለትም እናትየው ዴቭ አታገቢም ስላሏት እሱ ሚስጥርም አልነገረችውም እና በጣም አዝናለች። ዴቭ ግን በፈገግታ ነበረ የተቀበላት። አደይ ግን ውስጧን አዝነዋል ማለት ነው። እዚህ ጋር እንግዲህ ለቤዛ እንግዲህ ተንኮሏም እንደቀጠለ ነው። ለወንድሟ እንግዲህ መድኃኒቶቹም ኬትም ብለህ ፈልገህ አምጣቸው። ገጀራው የት እንዳለ አላቅም። ገጀራው ነበረ መድኃኒቶቹ ሁሉም ያቀብለኝ የነበረው። አሁን ገጀራው ስልክም ሲደውለት አያነሳም። ምን እንደሆነ ራሱ አላወቁም። እና ምንም የትም ብለክ የኔ ስም ሳጣራ እንደምንም አድርገክ መድኃኒቶቹ እዚህ ያሉትን እያለቁ ነው። ስለዚህ መድኃኒት ማምጣት አለብክ። ዶክተሩ ወደ እንግዲህ ወደ መቀቅ ሳናስገባው ወደ ፖሊስ ጣቢያ ሳናስገባው እኛ መጋለጥ የለብንም። አንተም እዚህ አካባቢ ብዙ መገኘት የለብክም ትለዋለች ማለት ነው። እንደዛ እያለች ሩታ ከጀርባው የመጣች ምን ያወራችሁ ነበረ ስትለው ጊዜ ምንም ትላለች። ፍቅር ቤዛ እየዋሸች ትገኛለች ማለት ነው። ከዛም በኋላ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም